ምርጥ ማለት እሱ ነው። ምርጥ ማለት እሷ ነች። አላህ ትዳሮቻችን ላይ ስኬታማ ያደርግ። እንደ ባል ምክር ልስጣችሁ ምርጥ እንሆን ዘንድ በትዳር ህይወትህ ላይ ሚስትህን ተንከባካቢ ሁን። ሴቶች ያው እነሱ አይሰሙኝም፣ ለእናንተ ብቻ ነው የምናገረው። ወደ እነሱ እመጣለሁ ኢንሻአላህ። ሴት ልጅ በባህሪዋ እንክብካቤ ትወዳለች። እንደ ህፃን ልጅ አርገህያት። ትሪትመንት ይወዳሉ። ለስላሳ ቃል ይጣፍጣቸዋል። ስትንከባከባት ምቾት ይሰማታል። ከምትልከው ቴክስት ጀምረ፣ ከስልክ አዘጋግ ጀምረ ይህን ትፈልጋለች። ረሱል ሰለላሁ ዐለይሂ ወሰለም አነስ ብኑ ማሊክ ይንገረን፣ ረሱል ልሁዳ ሰለላሁ ዐለይሂ ወሰለም ኩና ራጅዒን ምን ገዝወቲ ተቡክ ይላል። ከተቡክ ዘመቻ እየተመለስን ነበር። ደክመዋል ረሱል ሰለላሁ ዐለይሂ ወሰለም። ከእርሳቸው ጋር ሰፊያ ሚስታቸው ነበረች ረዲየላሁ ዐንሃ፣ አብራቸው ነበረች ከረሱል ሰለላሁ ዐለይሂ ወሰለም ጋር። እንግዲህ ሴቶችም ዘመቻ ይወጣሉ ማለት ነው። እዛ ነው የትግል አጋር ናቸው ማለት ነው። በዛ በሰለፎች ዘመን ሴቶች የትግል አጋር ነበሩ። አብረን እየተመለስን ነበረ። ፀሐዩ በጣም በርትቷል። ረሱል ሰለላሁ ዐለይሂ ወሰለም ይላሉ፣ አነስ ያየውን ሲነግረን ጋቢያቸውን አወለቁና ሶፊያን ፀሐዩ እንዳይመታት አጠለሉላት ይላል። ዣንጥላ ሆኑላት። ሶፊያ ምንድን ነው እዚህ ታይም ላይ የሚሰማት ስሜት? የዓለማት እዝነት ሲያጠሏት። ከዛም መጣነ። እንደመጣን ግመሉ ላይ ልትወጣ ነው። እንዴት ትውጣ? ግመሉ ያው ከፍ ያለ ነው። በምን ትውጣ? ረሱል ሰለላሁ ዐለይሂ ወሰለም ጠጋሉና ይላል አነስ በርከክ ብለው ጉልበታቸውን ሰጧት ይላል። የረሱልን ሰለላሁ ዐለይሂ ወሰለም ጉልበት ተጭና ግመሉ ላይ ወጣች ይለናል አነስ። የረሱል እግር የእርሷ መሰላል ነበር። አሁን ምንድን ነው ፊል የምታረገው? ተንበርክኮ ሲያሰቅላት ሺ ፊልስ ላይክ ኤ ኩዊን፣ ንግስት የሆነች ነው የሚሰማታል። ታዲያ እኔ እናንተ ምን አለ መኪና ልትገባ ስትል በዛ ከፍተን ብናስገባት ችግር አለው እንዴ? ፕሮብለም። በቃ ትሪት እንዳረካት ይሰማል። ሲስቅ አንድ ወሬ ትዝ አለ። አጋጣሚ ማታ ፌስቡክ ላይ ነበርና ያው ሁሌም በር ከፍተው የሚያስወጡ የሚያስወርዱ ሰዎች ያው ጥሩ የትዳር ሰዎች ላይሆኑ ይችላሉ። ፌስቡክ ላይ የተጻፈው ጽሑፍ ምንድነው የሚል? ማታ እየሳቅን ነበር። አጋጣሚ ግለሰቡ ሚስቱን ሁሌ የምትሰራበት ትምህርት ቤት ላይ ያደርሳታል እና ሁሌም ሲወርድ ወርዶ በሩን ከፍቶ ነው ሚስቱ የሚያስገባት። እዛ ያሉ መምህራን ሴቶች በጣም ተገረሙ። እንዴት አይነት በዚህ ዘመን እንደ አይነት ሚስቱን የሚያከብር ባል ታድላ ይላል። ከዛ መጀመሪያ ኻዲም መስሏት ነበርና ሄደው ይሄ ኸዳማሽ በጣም ጥሩ ነው አለ። እንዴ ምን ነካችሁ? ባሌ እኮ ነው። ባልሽ ነው? አዎ። በጣም ገረማችሁ። እንዴት ያለ ሳልህ ባል። ግልጽ ነው። ሚስቱ ግን ምን ትላለች? ወላሂ እየከፈተ የሚያስወርደኝ የነበረው ያንኛው በር ከውስጥ አይሰራም። ያለው አማራጭ ምንድነው? በዛ ታሪኩ ላይ ያሳቁን ነው መሰል። ሲጨርሱ ምን ይላሉ? በዚህ የተነሳ ትላለች። እንግዲህ ጸሐፊዋ ባለቤቱ ነች። በዚህ የተነሳ 3 ሙደሪሳቶችን ባሊያውን አግብቷል ትላለች። የሱ ሚስት ነው እያሉ ማለት ያው ትሪትመንት ጠብቀው። አላኩል ሐል ወደ ተጨባጩ ስንመጣ ለምንድን ነው በር ከፍተን ብናስገባቸው ችግር አለ? ሁላችን እናርገው። እኔም ራሴ አላህ ይወፍቀን ኢንሻአላህ። ሴት ልጅ ምን ትፈልጋለች? ትሪትመንት። ሃኒ ሀቢብቲ ደግሞ አረብኛ ቃል የተመቸ ነው ለማቅበጥ አይደል? ይመቻል። እናታችን አይሻን ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው የሚሏት? ያ አይሽ ያ ሁመይራ፣ ነጭ ነበረችን፣ ያ ሁመይራ ይሏት ነበር። በጣም ቤስት ተርም ይጠቀሙ ነበር። ደስ የሚል ቃል ትሪትመንት። ሴቶች ንገርልንማ እያሉ መሰለኝ
ብዙ ጊዜ ዳዋ እንዲሰጥ ስለ ሴቶች ሳወራ ወንዶች ይላሉ፣ ሴቶችም መለሳለሁ ወደ እነሱም ኢንሻአላህ። አላ ኩል ሐል ሴት ልጅ ምን ትፈልጋለች? ትሪትመንት፣ እንክብካቤ ትፈልጋለች። ከምትልክላት ቴክስት ጀምሮ ከምታናግራት ስልክ ጀምሮ ምን ትፈልጋለች? ትሪትመንት፣ እንክብካቤ፣ ለስላሳ ቃል፣ ለስላሳ ሜሴጆች እንዳሰብክላት ማወቅ ትፈልጋለች። ግልጽ ነው። በቃ እያሰበልኝ ነው ይወደኛል የሚለውን ፊሊንግ ካንተ ትፈልገዋል። ይሄ ነው ምርጥ ባል የሚያደርግ። ሁለተኛው በትዳር ጉዞህ ላይ ፓርቲሲፔሽን ያስፈልጋል። ትዳር ላይ የሥራ ማገዝ ያስፈልጋል። ብዙ ጊዜ የቤትን ሥራ ምንተው ለማን ነው? ለእህቶቻችን። ምን አለኛስ ትንሽ ብናግዛቸው በምንችለው። ያው ውጭ ደክመ መጣሃል፣ ከዛ ውጭ ግድ የለም ከሳምንት አንዴ ሻወር አንተ አስወስዳቸው፣ ደስ ይላል። የሆነ ቦታ አንተ ወሰዳቸው፣ ሲታመሙ አንተ አደርሳቸው። ከእርሷ ጋር የተወሰነውን ሸክም አቀለላት። እናታችን አይሻ ረዲየላሁ ተዓላ አንሃ ምን ትላለች? የውጭ ባህሪያቸው እናውቃለን የረሱልን አሏት ሰለላሁ ዐለይሂ ወሰለም። ቤት ውስጥ ግን አናውቅም፣ አንቺ ነው የምታውቂ። ምን ነበር የሚሰሩ አሏት። እናታችን አይሻ ምናለች? የኩኑ ፊ ሚህነቲ አህሊ፣ ቤት ውስጥማ የቤት ሥራ ውስጥ ተሳትፎ ነው የሚያደርጉት። ጫማ ይሰፋሉ፣ ልብስ ይሰፋሉ፣ ቤት ያጸዳሉ። ማን? ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። ቤት ውስጥ ፓርቲሲፔሽን ይፈልጋል። ደስ ይላል። የተመገብከው ምግብ ነው ያንሺ። ይሄ ድሮ ኤክስፓየርድ አድርገዋል እነዚህ ካርዶች። ድሮ ሻማ ይዘው ያበሉት ይበቃል። አያቶቻችን ኩራዝ ይዘው ያበሉት። አሁን ምን ይፈልጋል? መተጋገስ። ግልጽ ነው። ልብስ መተኮስ ላይ ሊሆን ይችላል። ሳምቲንግ ከቀን ውሏችሁ ከስራችሁ ብዛት ቤት ውስጥ እየተነጋገራችሁ የምታግዙት ነገር ነው። ግልጽ ነው። በጥሩ ቃል አንቺም እሱም መተጋገዝ የግድ ይቻላል። አንድ ቤት ላይ ይባላል መስታወቱ አቧራ ሞልቶታል። ሚስት ማጽዳት ነበረባት፣ አላጸዳችም፣ ደክሟታል። አየው ሁለተኛ ቀን የለም፣ ሶስተኛ ቀን፣ ሳምንት አለፈው። አሁን በጥሩ ቴክኒክ ልምከራት አለና መስታወቱ ላይ ሄዶ አይ ላቭ ዩ ሀቢብቲ ብሎ ጻፈ። አቧራ ስላለው ጽሑፍ ይዛላል። እወድሻለሁ ሀቢብቲ ብሎ ጻፈ። እርሱ ዓላማው ምንድን ነው? የፍቅር መልእክት ማስተላለፍ ነው አይደለም። መስታወቱ ደብዳቤ እስከሚያጽፍ ድረስ ቆሽሿል እያላት መልእክቱ ይሄ ነው አይደል? ታዲያ እርሷም አሪፍ ነበረችና ያው አንተ ማጽዳ ብላን መሰል አይ ላቭ ዩ ቱ ሃኒ ብላ ጻፈችለት። የፍቅር ደብዳቤ ሰሌዳ ሆኖ ቀረ። ያው አንተ ማጽዳው ነው እሷ ግልጽ ነው። አንተስ ምን ትሰራለህ ነው? ለምንድን ነው ደብዳቤ የምትልክልኝ? መተጋገዝ ያስፈልገናል። በትዳር ህይወት ውስጥ ፓርቲሲፔሽን በቻል ነው አንዱ የአንዱን ሸክም የማቅለል። እሱ ደክሞት ከመጣ ሞር ስራውን አንቺ፣ ረፍት ላይ ከሆንሽ አንተ ረፍ ሊሰራዋለሁ። እሷ ደካክማ በተለይ ከእርግዝና ጋር የተያዘ ልጅ ጋር የተያዘ ሲኖር ነው ይሄኛውን ከቨር አደርጋለሁ። ረፍቱ ሰጂ ፓርቲሲፔሽን ያስፈልጋል። ሶስተኛው የመጨረሻ ለወንዶች አደራ ምለው ወለሁና مثل الذي عليهن بالمعروف እኩልነት ያስፈልጋል። በማዕና አንተ እሷን እንድትሆን የምትፈልገውን ነገር አንተም ህይወት ላይ ማምጣት አለብህ። ማንኛውም ወንድ ቤቱ ሲገባ ሚስቱ በጣም ተውባ በጣም አምራ መልካም ነገር እየሸተተች እንድትጠብቀው ይፈልጋል አይደለም ነው? በቃ በሚኒስካርት ብትጠብቀው ይመኛል። አንተም እሱ ይጠበቅብሃል። ስትገባ ቤት ስትወጣ ሀገራችሁ ያው ላበ ብዙ ስለሆነ ለሻወር የተመቸ ነው አይደል? ቶሎ ሻወር እንድትወስዱ ቢጋብዝ ኢንቫይሮንመንት ነው ያለው። ራስን መጠበቅ ያለችው ጀለብያዋን ንጹህ፣ ልብሶችህን ንጹህ። ከስራ ስትመጣ ቶሎ ገብተህ ሻወሮቹን ወስደህ ቀይረህ ሽቶዎችን አድርገህ እሷ ጋር ጥሩ አፕሮች፣ ጥሩ ሽታ፣ ጥሩ መዓዛ። ሴቶች እንዲሆኑ የምንፈልገው እኛም ሆነን መገኘት አለብን። ጠረናችን፣ ሽታችን፣ ያፋችን ጠረን ክሊን መሆን አለበት። ምን ችግር አለው? ረሱል ሰለላሁ ዐለይሂ ወሰለም ውሰዱ ወደ ቤት ሲገቡ ትላለች እናታችን አይሻ የመጀመሪያ ስራቸው ጥርሳቸውን ይፍቁ ነበር። አይሻን ወይ ሚስቶቻቸውን በመጥፎ ጠረን መገናኘት አይፈልጉም። ክሊን ሆነው
ካልጋቸው እንደተነሱ መጀመሪያ የሚጠቀሙት ሲዋክ ነው። ፍሬሽ ብሪዝ ያስፈልጋል። ሀገራችሁ በዚህ ደስ ይላል። ብኹሩ ሽቶ ምኑ የሰጠ ነው። አልሐምዱሊላህ መስጂዶቻችሁ ሽታው የሰጠ ነው። ራስን ምን ችግር አለው? መሳቢያው ውስጥ ሽቶ ቢኖረን ችግር አለው እንዴ? ቤት ልንገባ ስንል ትንሽ አዲስ መዓዛ ይዘን በሥራ መንፈስ ከምንገባ ጥሩ መንፈስ ባለው ቤተሰብን ብንቀላቀለው ኢንሻአላህ። ዘውዲያ መኪናችሁ ውስጥ አላጣም ሽቶ ኢንሻአላህ። አላህ ይወፍቀን። ወደ እህቶቼ ልምጣ። ወንዶችን አደራ ብያለሁ። እንዳልኩት አራተኛው የአንድ ሙስሊም ስብዕና በትዳሩ ላይ ስኬታማ ጥሩ ባል ጥሩ ሚስትም ነች። ሴት ልጅ ባል የሚጠብቅሽ ብሽል ልንገርሽ እንደ እህት ኢንሻአላህ፣ ባል መከበርን ይፈልጋል። እሷን ክብካቤ እንደ አንቺ እንደምትፈልጊው እሱ ደግሞ ከአንቺ ምን ይፈልጋል? እንድታከብሩ ይፈልጋል። ሲያዝ እሺ እንድትዩ ይመኛል። ባል ይሄን ይወዳል። የቤቱ ንጉስ መሆን ይፈልጋል። የሰማችሁኝ አይደለም እናንተ ኢንሻአላህ። ለእህቶቼ ነው የምናገረው። ባል ምን ይፈልጋል? መከበር፣ አባወራ መባል። ግልጽ ነው አይደል? የሆነ መከበር ይፈልጋል። አዞ መደመጥን ይፈልጋል። ስለዚህ እህቴ በጣም አደራ እምልሽ ሲያዝሽ እሺ በይ። አዘዘ የሆነ ነገር ኖ ሲል እሺ። ሐሳብ ካለሽ ደግሞ በጣም ፖላይት ዲሞክራት በሆነ አቀራረብ ከዚህ አንፃር ቢሆንሳ ትገየዋለሽ። እሺ ነው የሚልሽ እሱ ዞሮ የሆነ ነገር ከልክሎሽ በጥሩ አቀራረብ ቀረቢው ዞሮ እሺ ይልሻል። ስለዚህ ባልሽ ካንቺ ምን ይፈልጋል? ሲያዝሽ እንድታደምጭ። እዚህ ቦታ ኖ ዛሬ አንሄድም እንዲህ ችግር አለ ሀቢቢ እንዲህ ነው አስረጅው። እዛው ጋር ከቆም ፓርክ አርጎም ቢጋለሽ ኦኬ በይ። እንዳከበርሽው ሲያቅ ውዴታው ይጨምራል። እኔ ብዙ ወንዶችን እቀርባለሁ ከትዳር አንፃር ብዙ ሰዎች ግን ሚስቶቻቸው ላይ የሚጠሩት ደስ የሚል ባህሪ አለ። ይሄ ያልተመቸኝ ግን ይሄ በዚህ በኩል ደግሞ እኮ ምትክ የላትም ይለኝ። በተለይ ከሚጠቅሱት ውስጥ ሳዛት እሺ ትለኛለች። በጣም ነው ላንቺ ያለው ፍቅር የሚጀምር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልመርአቱ አንዲት ሴት ኢዛ ሰለት ኸምሰሃ 5 ወቅት ሶላቷን ከሰገደች ወሳመት ሸህረሃ አንዱን ወሩን ከጾመች ያኒ ረመዳን ወአጣዐት ዘውጀሃ ባሏን እሺ ካለች ጀዛዋ ምን ይሁን? ጀበለ ኡሁድም ያህል አጅር አላት ነው ወይስ 100 ሺህ አላት ነው? በጭራሽ። ክፍያው ወፍራም። ደኸለት ጀነተ ረቢሃ የጌታዋ ጀነት ውስጥ ገባች። በአረበኛ ቋንቋ ደኸለት ማዲ እንለዋለን፣ ፓስት ቴንስ። ገባች ትገባለች ማለት ገባች። ዴፊኒትሊ በቃ አላህ ቀድ አፍለሐ አልሙእሚኑን ይላል። አፍለሐ ማዲ ነው። ሙእሚኖች ነጃ ወጡ ማለት ይወጣሉ ማለት በማዲ ነው የመጣው። ደኸለት ጀነተ ረቢሃ ገባች አሉ ረሱል ላ 5 ወቅት ሶላት ከጠበቀች ረመዳን ከጾመች የቤቱን ንጉስ እሺ ካለች ጀነት ገባች። ስለዚህ እህቴ ባልሽን የምትታዘዡ ለእርሱ ስትይ አይደለም ለአላህ ስትይ። ሶላትን ትሰግጁ ለማን? ሊራህማን። ምጾሚው ለአላህ። እሱንም እሺ ስትይው ለማን ነው? ሊላሂ ሱብሓነሁ ወተዓላ። እርሱማ ማይመችሽ ባህሪ ሊያሳይሽ ይችላል። እርሱማ ብዙ ጊዜ በነገር አቁስሎሽ ሊሆን ይችላል። እርሱማ የጠበቅሽውን ትሪትመንት አልሰጠሽ ሊሆን ይችላል። እርሱን እርሺው። ማንን ነው እየታዘዝሽ ያለሽው? አላሁ ሱብሓነሁ ወተዓላ። ምናልባት እሱ ካበሸቀሽ አንፃር ለአንቺ ከሚያሳየው ዝቅተኛ አንዳንድ ነገር አንፃር ላትታዘዡ ይገባ ይሆናል። እንዲህ ስሜት ይመጣብሽ ይችላል። ኖ እኔ የምታዘዘው ማንን ነው ማለት አለብሽ? አላህ። ደኸለት ጀነተ ረቢሃ። ባል እሺ ስትይው ደስ ይለዋል። ወአጣዐት ዘውጀሃ። ቆንጆ ሴት ማናት ተብሎ ዓለም እስካሁን ይከራከራል። የእንግሊዙ ቴሌቪዥን ግን መጨረሻ ያመጣው ቆንጆ ሴት ማለት ብሎ የገለጸው የረሱልን ሰለላሁ ዐለይሂ ወሰለም አገላለጽ። ቁንጅና ይለያያል። አንዱ ቀይ ይወዳል፣ ሌላው ጸይ።
አንዱ ውፍረት ይወዳል፣ አንዱ ቅጥነት ይወዳል፣ አንዱ ቁመና ይወዳል፣ ሌላው ጸጉር ይወዳል። የተለያየ የሰው ስሜት አለው አይደለም ነው? ቁንጅና በእያንዳንዳችን አይን ይለያያል አይደል? ለአንዱ የምትስበው ለሌላው አትስበው። ቆንጆን ሴት ነብዩ ሰለላሁ ዐለይሂ ወሰለም ብለው ነው የገለጿት إذا رأيتها سرته ستايات متاسدست قيتون صيمتون አይደል ሳያት በቃ ደስተኛ وإذا أمرها أطاعته ሲያዛት እሺ የምትለው። ስለዚህ እህቶቼ አደራዬ ለእናንተ ምንድነው ባል ሲያዝ እሺ ሐቢቢ እንደዚህ ይሁን እንዴ እንዲህ ባይሆንስ አይ ነገ እንዲህ መጥራት አለብን እንግዳ ለምሳሌ ደክሞኛል እባክህ ብትፈልግ አንተ ገብተህ ስራ ይሄ እናንተን አይመጥን ኖ እንዲህ እንኳን ደክሞኛል ወይ እንዲህ አይነት ቀጠሮ ካሁን በፊት ይዣለሁ ለሌላ ቀን ይሁን እዛው ላይ ፓርክ አርጎ ችክ ካለብሽ ደስ እንዳለ እንዲህ አለ አንተን ለማስደሰት አረጋዋል። ከዛ እሱም የቤት ስራ ሰጠሽ ግን ለምን ማንዘለው ይላል። ከዛ መጥቶ በቃ ትቸዋለሁ ምናምን ይልሽ። ስለዚህ ባል ምን ይፈልጋል? ሪስፔክት ሲያዝሽ እሺ። ባልም ደግሞ እንዲህ ሲባል አምባገነን ሁን ማለት አይደለም። ፈላጭ ቆራጩን ሁሉን እዚህ ዘዝ አውጣ አይደለም። ግልጽ ነው። إذا أردت أن تطاع فأمر بما يستطاع ይላሉ አረቦቹ። እሺ እንድትባል ከፈለክ እሺ የሚያስብል ስራ አዘዝ። ግልጽ ነው። አታግዝፈው አንተ አሁን ቤት ሄደህ ንጉስ ነኝ እንዳትል ገብተህ ግልጽ ነው። مرحبا ለካ ብዙ ተንፍሻል አልታወቀኝም። على كل حال እኔ ኢትዮጵያ ውስጥ አንድ ሴት አስታውሳለሁ። ሙስሊም አይደለች፣ የትልቅ ካምፓኒ ባለቤት ነች። በሆነ ስራ አጋጣሚ ተገናኝተን ነው ይሄን ታሪክ የሰማሁት። ትልቅ ካምፓኒ አላቸው። ካምፓኒው ድርጅት ላይ የሚቀጠር ማንኛውም ሰው ያስቀመጠችባቸው መስፈርት አለ። ያ መስፈርት መሰላችሁ ባሏ ሲመጣ ሁሉም እንዲቆም። ባሏም ሌላ ካምፓኒ አለ። ወደሷ ድርጅት ሲመጣ ሴክሬታሪ የለ፣ ጸሐፊ የለ፣ ዘበኛ የለ፣ ሁሉም ይቆማል። ሹግ ነው የሚመስል። የቅጥር ህጓ ነው። ባሌ ከመጣ ንጉሱ መቆም አለባችሁ። ወደሷ ካምፓኒ ባሏ መጣ ከተባለ ሁሉ ይቆማል፣ ሁሉ ይቆማል። ሰች ሪስፔክት። ባል እንደ አይነት ክብር ይፈልጋል ከሚስቱ። እዚህ ትልቁ አደራ እህቶቼ፣ ባልን ሪስፔክት። አንተ ተንከባከባት፣ እሷም ታክብረ፣ እሷም ታለቀ። መግባባት ይባላል። መግባባት ማለት አንዱ በአንዱ ውስጥ ይገባል፣ ሌላው በሌላው ይገባል። መግባባት ይባላል። ግልጽ ነው። አብሮነት። አንተ አክብራት፣ አንተ ተንከባከባት፣ እሷ ታክብረ። ስለዚህ ትልቁ ወስያዬ ለእህቶቼ የምንሰጠው ምንድነው? ለባልሽ ክብር ይኖርሽ። ኸይሩኩም ሐዲሱን ጨርሱልኛል። ኸይሩኩም ሊአህሊ፣ ከናንተ ውስጥ ምርጡ ማን ነው? ለቤተሰቡ ምርጥ ይሆን። ምናልባት ግን የተሳሳተ ስዕል እንዳንዝ ለሁለታችሁም አንድ ምክር ልስጥ። ትዳር ሲባል ምናባዊ ዓለም አይደለም፣ ግጭት የሌለበት ማዕከል እንዳይመስለን። አሁን ስታቲክሱ የዓለም ስታቲክስ የሚያሳየው ባልና ሚስት በአቨሬጅ በአመቱ 300 ጊዜ በላይ ይጣላሉ። ምንድነው ሪሲሊንግ ነው እንዳት ምን ያህል ቢጣሉ ነው? ከባድ ነው። እኛ እንደ ሙእሚን ቤት በወር አንዴ እንኳን ክፉ ላትነጋገር ትችላለህ። የዓለምን አቨሬጅ ሲወስዱት 300 ጊዜ ይጋጫሉ። በቃ በአመት ውስጥ በየቀኑ አንዳንድ ጠብ ነገር አለ ማለት ነው። በተራው ነገር ነው እነሱ የሚጋጩት የማይግባቡት። ትዳር ሲባል አለመግባባት የሌለበት ማለት አይደለም። አለ ሙሽ እኔ እናንተ ሰሃባ ቤት ውስጥ አለ ረዲየላሁ ዐንሁ። ዑመሩል ፋሩቅ ሁላችሁ ታውቁታላችሁ። ዑመር ኢብኑል ኸጣብ ጀነት ረሱልንና አቡበክርን ተከትሎ የሚገባ ማን ነው? ዑመር ኢብኑል ኸጣብ። እንኳን ሰው ሸይጣን የማይደፍረው ጀግና ዑመር ይላሉ ረሱል ሰለላሁ ዐለይሂ ወሰለም። አንድም መንገድ ካዘ ፈጀ ሸይጣኑ ጠሪቀን ገይረ፣
ሸይጣን ዳይሬክሽን ይቀይራል። ዩተርን ነው የሚዞር ከሃይባው የተነሳ። ዑመርም ማን ይቀርበዋል? ኸሊፋ በነበሩበት ሰዓት ረጅም ናቸው፣ ተክለ ቁመናቸው ያስፈራል። ከፊት እየሄዱ ሰሃባው ከኋላ ይከተላቸዋል። ድንገት ሲቆሙ የሰሃባው ሰልፍ ከኋላ ተናደ። ዞር አሉና ለምን ነው የምትፈሩኝ? በዳይ ነኝ እንዲህ አሏቸው። አይ ስለበደልክ እንኳ አይደለም እንዲሁ ፈርተን ነው አሏቸው። እንግዳማ አላህ ፍርሃት ይጨምርላችሁ አሏቸው። ሳልበድላችሁ ከፈራችሁኝ ይጨምርላችኋል። ሰው ከጎናቸው ሲቆም የሚርድላቸው ሰው ናቸው ዑመር ማለት። ረሱል ሰለላሁ ዐለይሂ ወሰለም እንዴት ሂጅራ እንደሄዱ ታውቃላችሁ ሁላችኋል። በሌሊት ወጣው ነውረይቂትን መንገድ ጠቋሚ አድርገው በጣም በተለየ ስትራቴጂ ነው የወጡት። መዲና በዚህ ነው የሚካሄደው፣ እርሳቸው ወደ ጋሩ ተውር ወደ ቀኝ እንዲህ ዳይሬክሽን ቀይሰው ከባድ ነበር ጉዟቸው። ዑመር እሳ እንዴት ነው ዑምራ የወጣው ወደ ስደት የወጣው? ከዓባ ፊት ለፊት መጥቶ ሰገደ። ቁረይሽን ተመለከታቸው። ሻሃቲል ውጁህ ፊታችሁን ይክፋው አለ። ከዛም ሰይፉን አወጣና በሉ ሚስቱን እንድታጣው የፈለገ ልጆቹን የቲም ማድረግ የፈለገ ከዚህ ተራራ ጀርባ ይከተለኝ አላቸው። ይመጣል እንዴ? ሁሉም ባለበት ፓርክ አረግ። ብቻውን ነው ሂጅራ የወጣ ሳይደበቅ። ዑመርም ማን ይደፍራል ብላችሁ ታስባላችሁ? አንድ የገጠመውን ክስተት ግን ልንገራችሁ። አንድ አረብ ሚስቱ ጋር ልግባባ ይላል። ይናገራል፣ ትመልሳለች። እሱ ይመልሳል፣ እሷ ትናገራለች። አልግባባ አለ። ከዚች ጋማ መኖር አልችልም ብሎ ወደ ዑመር አቤቱታ ሊያቀርብ ተጓዘ። ሰይድና ዑመር ግቢ ላይ ሲደርስ ዑመር ቤት ውስጥ ድምፅ ይሰማል። ዑመር ይናገራል፣ ሚስቱ ትመልሳለች። ደነገጠ። እነዚህ ሴቶች ለዑመር ማይመለሱም እንዴ? ለዑመር እንዲህ ናቸው እነዚህ ሴቶች? ታዲያ ምን አቤቱታ ላቀርብ እመጣለሁ? ዑመር ራሱ ሌላ ጦርነት ውስጥ አይደል ያለው። ዩተርና ዞራ ወጥቶ ሌላ ሲል ዑመር ከርቀት አዩት። كيف يا أخي العرب አንተ ቁም አሉት። አስቆሙት። ማጃአ ቢክ አሉት። አይ እንዲሁ አለ። ምንድነው ያመጣ? አይኔማ የሚስቴን አምባገነንነት አቤቱታ ላቀርብ ነበር፣ ያው ሳይወት እርሶም በኔው ሳት ውስጥ ነዎት አላቸው። ሰይድና ዑመር ረጋሉና አንተ ሰው አሉት፣ ሚስቴ ልብሴን አጥባ ወጤን ሰርታ ምግቤን ልጆቼን አሳድጋ ለሊት ስፈልጋት እንደ ልብ አግኝቻት ይሄን ሁላ ያደረገችልኝ አንዳንዴ ስትቆጣ አልችላትም እንዴ አሉት። ግልጽ ነው። እርግጥ ታረጉት። ትዳር ማለት ልዩነት የሌለበት ማለት አይደለም። የአንድ ሰው ሁለት እግር እንኳን ይጋጫል ሲራመዳል። ሁለት ሰው እንዴት አይጋጭ? ልዩነት ይኖራል፣ አለመግባባት ይኖራል። ምናባዊ አይደለም። በቃ እንዲሁ ጽድት ያለ አይደለም፣ ይደፈርሳል። ከሙእሚን ግን የሚጠበቀው ቶሎ ጥግን ያደረከው ኸይር ለመሆን መጣር። ስሜት ይጎዳል። እንደምንም ትረሳውና መንድ ልጅ ወልደሃል፣ ግቢ መስርተሃል፣ ማህበረሰብ አውቀሃል፣ ህይወት አለ የምትኖረው ህይወት። ይህም በቀላሉ የምትበጥሰው ቦንድ አይደለም። ሰንሰለቱ ጥብቅ ትውጠዋለህ፣ ታልፈዋለህ። እህቴም እንደዛ ግልጽ ነው። ትዳር ማለት ምናባዊ አይደለም። ሐታ ፊ በይት ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ቤት እንኳን የተከሰተው ልንገራችሁ። ነቢዩ አንድ አይሻን ጠሯት። በጣም ይወዷት ነበር። ያ አይሻ አሏት። አለች አንቺ እኮ በእኔ በጣም ደስተኛ ስትሆኝና በእኔ ስትቆጪ አውቀዋለሁ አሏት። ያ አላህ መልእክተኛ እንዴት ታውቀዋለህ አለች። ረሱልን ተመልከቱ እንዴት ስማርት እንደነበሩ። ያ አይሻ አሏት በእኔ ደስተኛ ስትሆኝ ስትመይ ምንድነው የምትይው? ወረቢ መሐመድ ነው የምትይው፣ በሙሐመድ ጌታ የሆነብኝ ነው የምትይው። በእኔ ስትቆጭ ደግሞ ወረቢ ኢብራሂም ነው የምትይው፣ በኢብራሂም ጌታ የሆነብኝ ነው። እሳቸው አይወሱም። አይሻ ድንግጥ አለች። ለካ ይዘዋታል። ምን አለች? ያ አላህ መልእክተኛ ስምህን እንጂ እኮ ሌላ ምተው ነገር የለውም አለች። ያኔ አንተ ፊ ቀልቢ አንተማ ውስጤ ነህ። ያው ስቆጣ ስምህን ነው ያ ጃምፕ ማደርገው። ሐታ ፊ በይት ነቢይ ሰለላሁ ዐለይሂ ወሰለም
አንዳንዴ በፍቅር ሰዓት ሀቢቢ ምናምን ብላ ሜሴጅ ትልክልሃለች። ሌላ ጊዜ ደግሞ ሜሴጁ ምን ሊሆን ይችላል? እንትን አምጣ ብቻ ምን ሊሆን ይችላል? ግልጽ ነው። ያኔ ሺዝ ናት ሃፒ ደስተኛ አልነበረችም ማለት ግልጽ ነው። የሆነ ታይም ሜሴጁ ደረቅ ያለ ይሆነ፣ ሌላ ጊዜ መንደርደር ያለ ሀቢቢ እንዴት ነው ዘገየ ምናምን እንዲይዘናማ ሱፐር ማርኬት። ሌላ ጊዜ ደረቅ ትእዛዝ ነው፣ ኹብዝ ዳቦ። እነዚህ አይነት የስሜት መዋዠቆች ትዳር ውስጥ አዲ ኖርማል፣ ማንኛውም የዓሊም ቤት፣ የዳዒ ቤት፣ የኡስታዝ ቤት፣ የሰሃባ ቤትም ቢሆን አልፎ አልፎ ምን አለ መደፍረሳል። ብልጥ ሰው ምንድነው? ቶሎ መጠገን፣ ስሜቷን ለማደስ መሞከር። ወንድም እንደዛው ላለው